እሺ ቀይ ሰይጣናት ማንቸስተር ዩናይትዶች ትኩረት አድርገው የአማካይ መስመራቸውን ለማጠናከር አዳም ዎርተን ቁጥር 1 ኢላማቸው መሆኑ ተገልጿል። ተጫዋቹን ለማስፈረምም ከወዲሁ ማንቸስተር ዩናይትድ እግር ኳስ ክለብ እንቅስቃሴ መጀመራቸው የሚጠቁሙ መረጃዎች ትላንትና ማምሻውን ወጥተዋል። አዳም ዎርተን የብላክበርን ሮቨርስ አካዳሚ ፍሬ ውጤት የሆነ ተጫዋች ነው። 21 ዓመቱ ላይ ይገኛል። ገና ግን የ6 ዓመት ልጅ እያለ ነው እንግዲህ የክለቡን አካዳሚ የተቀላቀለው። ተጫዋቹ ከዓመት ዓመት በሂደት እየጎለበተ አስደናቂ አቅምን እያሳየ እንደሚገኝ የተረዱትና የተገነዘቡት ፓላሶች በተለይ የተለያዩ ትልልቅ የሚባሉ ክለቦች ትኩረታቸውን ሳያሳርፉበት በፊት ቀድመው ልክ እንደ ክለባቸው አርማ እንደሆነው ንስር ማለት ነው ተጫዋቹን ጨልፎ የግላቸው ማድረግ የቻሉበትን አጋጣሚ ፈጥረው ተጫዋቹ በዚህ ሰዓት ሴለርስ ፓርክ ላይ የሚገኝ ተጫዋች እንደሆነ ይታወቃል። እንደሚታወቀው በ2024 የካቲት ወር ላይ ነበረ ተጫዋቹን 18 ሚሊዮን ፓውንድ ከፍሎ ለ5 ዓመት ተኩል በሚያቆይ ውል ፊርማውን ያስቀመጠው ማለት ነው። አዳም ዎርተን በጣም በተለይ በዛው በብላክበርን ሮቨርስ ወደ ክሪስታል ፓላስ ሊያቀና በነበረባቸው ጊዜያቶች ላይ ግን ያው ቼልሲም አርሰናልም ከዛ ውጪ ማንቸስተር ዩናይትድም ፍላጎት ቢያሳዩም ያው ክሪስታል ፓላስ ቶሎ ብለው የርቀት ስራዎቹ ቀድሞ ስለተጠናቀቁ ተጫዋቹን በዚህ በትልቅ ክለቦች በሄድ የመሰለፍን እድል አላገኝም ከሚል አመኔታ አንፃር የክሪስታል ፓላስን ጥያቄ እንዲቀበሉ አስገዳጅ ከነበሩ ርዕሰ ጉዳዮች መካከል ይጠቀሳሉና በአጠቃላይ ክለቡን ከተቀላቀለ በኋላ በተለይ አሰልጣኝ ኦሊቨር ግላስነር ቡድኑን በተለይ በተጠናቀቀው የውድድር ዘመን የመጨረሻዎቹ ጥቂት ሳምንታት ላይ ተጫዋቹ የነበረው ሚናና እንቅስቃሴ እጅግ በጣም አመርቂ እንደነበር ይታወቃል። ዌምብሌ ላይ እንደሚታወቀው ኤቤሬቺ ኤዜ ባስቆጠራት ጎል የኤፍ ኤ ካፕ ክብርን ሲያሳኩም ኳሷን አመቻችተው ተቀብለው አዳም ዎርተን እንደነበር የሚታወቅ ጉዳይ ነው። በዋናነት ዘንድሮ ደግሞ ይበልጥ በዚህ ዓመትም እያሳየ የሚገኘው እንቅስቃሴ ካምና የቀጠለ ነው ብለን ልንወስደው ምንችለው ነውና በአውሮፓ ውስጥም ካሉ በጣም ምርጥ አማካኞች ሰርታ በአጭር ጊዜ ስሙ እንዲሰለፍ ምክንያት ሆኗል አዳም ዎርተን። ያ ብቻም አይደለም። ሀገሩም በመስከረም ወር በነበረው የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ በአሰልጣኝ ጋሬት ሳውዝጌት ጥሪ የቀረበለት ተጫዋች እንደሆነ ይታወቃል። በዚህኛው በጥቅምት ወር ጥሪ ያልቀረበለት ከጉዳት ጋር በተያያዘ እንደሆነ ይታወቃልና በ2026ም ምናልባት በዓለም ዋንጫ ማጣሪያ በዓለም ዋንጫ በሚቀርበው የእንግሊዝ ስብስብ ውስጥ ስሙ ሊካተት የሚችልበት እድል ሰፊ ስለመሆኑ ከወዲሁ እየተገለጸ ነው የሚገኘው። በነገራችን ላይ በጋሬት ሳውዝጌት በ2024 ያኔ ፍጻሜ ድረስ የደረሰውና በስፔን የተሸነፈው የሶስት ዋና ስብስብ ውስጥም አካል ነበር አዳም ዎርተን። ይህን ሁሉ ያሳለፈ ተጫዋች ነው በብሔራዊ ቡድን ደረጃና ምን ያክል አቅም እንዳለው አመላካሽ ጉዳዮች ናቸው። ቀደም ቢዳነሰውት ዘንድሮም በጣም አመርቂ እንቅስቃሴ እያደረገ ከሚገኙ ተጫዋቾች መካከል አንዱና ዋነኛው ነው በአውሮፓ መድረክ ማለት ነው። እንደዚህ አይነት ተጫዋቾች ደግሞ የሪያል ማድሪድንም ትኩረት ጭምር የሳበ ተጫዋች ስለመሆኑ መናገር ይቻላል። ሊቨርፑልም ተስፋ አልቆረጠበትም በዚህ ተጫዋች። ዞሮ 21 ዓመቱ ላይ የሚገኘው ይህን እንግሊዝ አማካኝ ለማስፈረም ፍላጎታቸው በርካታ የሆኑ ክለቦች እንዳሉ አመላካሽ ጉዳዮች ናቸው። ከነዛ ሁሉ ክለቦች መካከል ግን ቀዮች ሰይጣናት ወይም ደግሞ ማንቸስተር ዩናይትድ እጅግ በጣም አንገብጋቢና አሳሳቢ በሆነ መንገድ መታደስ ያለበትን የአማካኝ መስመራቸውን ለመጠገን 60 ሚሊዮን ፓውንድ ገደማ መመደባቸውን ጎልን ጨምሮ የተለያዩ የስፖርት መረጃን የሚያጋሩ መገናኛ ብዙሃን ትላንትና ማምሻውን የተቀባበሉት ርዕሰ ጉዳይ ነው። ቀዮች ሰይጣናት በዚህ ውድድር ዘመን ስብስባቸውን በማጥቃቱ በኩል ሙሉ በሙሉ በሚባል ደረጃ አድሰውታል። ያ መልካም ጎን ነው። ይበልጥ ደግሞ ቡድኑ በዚህ ውድድር ዘመን ላይ በርካታ በተለይ ኦን ታርጌት አቴምፕቶችን ወይም ደግሞ ቀጥተኛ ኢላማውን የጠበቀ ሙከራ በማድረግ ማንቸስተር ዩናይትድ ስሙ ከፊት እንዲጠቀስ የተሻለ ኤክስጂ ያለው ቡድን በሊግ ውስጥ ማንቸስተር ዩናይትድ ነውና የሁሉ ከቻንስ ክሬሽንና ከተያያዥ ጉዳዮች ጋር የመጡ እንቅስቃሴዎች ናቸው። ያ ደግሞ የፊት መስመሩ መታደሱ ሌላው ትልቁ አስተዋጽኦ ያበረከተ ጉዳይ ስለመሆኑ መናገር ይቻላል። ያ መልካም ሆኖ ሳለ የአማካይ መስመራቸውን ግን ሲያጠናክሩ መቅረባቸው ከወዲሁ ቡድኑ በሌሎች ቡድኖች የአማካይ መስመር ብልጫ ሲወሰድበት በጣም በተደጋጋሚ እየታየ ይገኛል። በተለይ ማንቸስተር ዩናይትድ በዚህ ዓመት የተሸነፈባቸውን አብዛኛው መርሃ ግብር ከተመለከተን ከሲቲ ጋርም ከብሬንትፈርድ ጋርም ያደረገው መርሃ ግብር ሲሸነፍ ማንቸስተር ዩናይትድ በተለይ በአማካይ መስመር ላይ የተወሰደበት ብልጫ ትልቅ አስተዋጽኦ እንዳበረከተ የሚታወቅ ጉዳይ ነው። ካሴሚሮ የእድሜ ጥያቄ የሚነሳበት ተጫዋች ነው። ከዛ ውጪ በዋናነት ኤሪክሰን፣ ከዛ ውጪ የቀድሞም ተጫዋቻቸው ማነው ያ ሞሮካዊ ሶፊያን አምራባትም በተለይ ከክለቡ ጋር ሲለያዩ ቦታውን የመተካት አባዜ ብዙ አልታየም ክለቡ ላይ። ስኮት ማክቶሚኔ ክለቡን ሲለቅም አልተተካም ተጫዋቹ። እንደሚታወቀው ማኑኤል ኡጋርቴ ላይ ነው እምነታቸውን የጣሉት። ተጫዋቹ ደግሞ የሚያዥቅ አቋሙ እንኳን የዩናይትድ ደጋፊዎችን የራሱን ያሰልጣኙን የሩበን አሞሪምን እምነት ማግኘት ያልቻለ ተጫዋች ስለመሆኑ መናገር ይቻላልና ኮቢ ሜኑና ኡጋርቴ አብዛኛውን ጊዜ ተቀያሪ ወንበር የሚያሞቁ ተጫዋቾች መሆናቸው እየታወቀ ዩናይትድ በዝውውር መስኮቱ አንድ በመከላከሉም በማጥቃቱም ቡድኑን በደንብ ሊያግዝ የሚችል ጥሩ ቦክስ ቱ ቦክስ አማካይ መስመር ተጫዋች ለማስፈረማቸው ክፍተቱ በግልጽ እየታየባቸው ይገኛል። ስለዚህ የሳሳውን ይህንን የአማካይ መስመራቸውን ለማጠናከር አይናቸውን በአጠቃላይ ዎርተን ላይ ያሳርፈዋል ተብሏል። ተጫዋቹ በነገራችን ላይ ለሜጀር ኢንቨስትመንት ምቹ የሚባል እድሜ ላይ ነው የሚገኘው። ገና 21 ዓመቱ ነው። 60 70 80 ቢወጣበት የዛሬ 3 4 5 ዓመታት ተጫዋቹ አቅሙን አዳብሮ ከዚህ ማትርፎ ክለብ ሊያገኝ የሚችልበት እድል ይኖራል ማለትም በተለይ ዩናይትድ የተጠየቁትን ወይም ደግሞ ከፍተኛ የዝውውር ሂሳብ አውጥተው ተጫዋቹን ቢያስፈርሙት እንኳን ከ4 ከ5 ዓመታት በኋላ አትርፈው ሊሸጡ የሚችሉበት አጋጣሚ ይኖራል ተብሎ ይገመታልና የሩበን አሞሪም ቁጥር 1 ምርጫ ስለመሆኑም ነው የተገለጸ የሚገኘው። አዳም ዎርተን ወደ ኦልድ ትራፎርድ እንዲያቀና ለማድረግ ክለቡ የሚሄድበት ቀጣይ እርምጃዎች የሚታዩ ነው የሚሆነው።
ተጫዋቹ ከኳስ ጋር ቴክኒካል አቢሊቲ በጣም ላቅ ያለ ነው። ጌም አንደርስታንዲንግ የፉትቦል ኢንተለጀንስ ምንላቸው ወይም ደግሞ በአማካይ መስመር ሁሌም ቢሆን ፉትቦል ኢንተለጀንስ በጣም ሜዳ ላይ ከሌሎች ተጫዋቾች ነቃ ደንገጥ ያለ ይሄ ክህሎት የተላበሰ ተጫዋች መሆን መቻል አለበት። ይሄ ንቃተ ህሊና ምንላቸው ነገሮች በአማካይ መስመር ላይ በጣም አይኪዋቸው ወይም ደግሞ የማሰብ አቅማቸው በጣም ላቅ ያሉ ተጫዋቾች በአማካይ መስመር ላይ እንደሚያስፈልጉ ይታወቃል። ከሌሎች ቦታዎች በተለየ መንገድ ማለት ነው። ከዛ ውጪ ኮምፖዠር ተረጋግቶ ኳስን የሚረከብበት መንገድ፣ ቪዥን እና ፓሲንግ ሬንጁ እይታና ኳስን ለቡድን አጋሮቹ በአጭርም በረጅምም ያከፋፍልበት መንገድ በጣም አስደናቂ ናቸው። ከኳስ ውጪ ደግሞ ካየነው ያው ሰክሰስፉል ታክል ከኢንተርሴፕሽን ጋር በተያዘ በአጠቃላይ ይሄ ዲፌንሲቭ ወርኩ የማይታማ ተጫዋች ነው። በተሳካ መንገድ ኳስን የሚያስጥልበት መንገድ፣ ኳስን የሚያቋርጥ ተጫዋችም ነው ከኳስ ውጪ ማለት ነው። ስለዚህ አደም ዋርተን ሁለገብ በሆነ መንገድ ትክክለኛ ሊባል የሚችል የቦክስ ቱ ቦክስ ተጫዋች ስለመሆኑ መናገር ይቻላልና የበርካታ ክለቦችም ትኩረት እንዲያርፍበት ምክንያት የሆኑ ክህሎቶቹ ናቸው። ፓላሶች የተለያዩ ተጫዋቾችን በዝውውር መስኮት ላይ እያጡ ነው የሚገኙት። በየአመቱ ቁልፍ የሚባሉ ተጫዋቾቻቸውን እያጡ ነው። በተለይ ማይክል ኦሊሴን አምና እንዳጡ ይታወቃል። በዚህ በተጠናቀቀው የውድድር ዘመን ደግሞ ኤቤሬቺ ኤዜን አጥተዋል። አሁን ደግሞ እንግዲህ በቀጣይ የዝውውር መስኮት ሊያጡት የሚችሉት ተጫዋች አደም ዋርተን ስለመሆኑ ነው እየተገለጸ የሚገኘውና ከተለያዩ ክለቦች እስከ 50 ሚሊዮን ዩሮ ገደማ ቀርቦላቸዋል። እነሱ ግን እስከ 80 ሚሊዮን ዩሮ ይጠይቃሉ ተብሎ ነው የሚገመተው። በቀጣይ በጥርም ሆነ በክረምት የዝውውር መስኮት ላይ በጣም ትልቅ ትኩረትን ከሚስቡና ከሚጠበቁ የተጫዋቾች ዝውውሮች መካከል አንዱና ዋነኛው የአደም ዋርተን ስለመሆኑ መናገር ይቻላል። ከዛ ውጪ የምዕራብ ለንደኑ ክለብ በቼልሲ ፊታቸውን ወደ ቦሎኛው አጥቂ ሳንቲያጎ ካስትሮ ማዞራቸውን የሚጠቁሙ መረጃዎች ወጥተዋል። በማጥቃት እንቅስቃሴ ላይ አንጀታቸው የረካ አይመስልም ወይም ደግሞ የራስ አይመስልም ከኤንዞ ማሬስካ ጋር በተያዘ አሁንም በተለይ 9 ቁጥር ጭራሽ የሚባል የሚችል የአጥቂ መስመር ተጫዋች ማስፈረም ፍላጎት አሳይቷል ተብሎ የተገለጸ ይገኛል። አርጀንቲናዊ 9 ቁጥር የአጥቂ መስመር ተጫዋች የሆነው የወቅቱ መነጋገሪያው አጥቂ መስመር ተጫዋች ነው ሳንቲያጎ ካስትሮ። የተስፈኛ ወጣት አጥቂ መስመር ተጫዋች የክለቡን ታሪክ እንግዲህ 10 የሴሪያ ጎሎችን ማስቆጠር የቻለ በእድሜ ትንሹ ተጫዋች እንደሆነ ይታወቃል። በነገራችን ላይ 21 ዓመቱ ላይ ነው የሚገኘው። አርጀንቲናዊ ነው። ሀገሩን ለመወከል የነበረው ጉጉት ከሰሞኑ ባጋጠመው ጉዳት ምክንያት ቢስተጓጎልበትም አልቢ ሴሌስቲዎቹን በ2026 በዓለም ዋንጫ ላይ መወከል ትልቁ እቅዱ እንደሆነ መናገር ይቻላልና አርጀንቲና ምናልባትም በተለይ ዩሊያን አልቫሬዝ አለ። አሁን ደግሞ የተስፈኛ ተጫዋች ካስትሮ የተባለው አርጀንቲና ተጫዋች ሌላው በጣም በስፋት በጣሊያን ሴሪያ በዚህ ሰዓት መነጋገሪያ እየሆነ የሚገኝ የአጥቂ መስመር ተጫዋች ስለመሆኑ መናገር ይቻላልና አዲሱ ላውታሮ ማርቲኔዝ የሚል ቅጽያ ስም እየተሰጠው ይገኛል። ይህን አርጀንቲና አጥቂ ለማስፈረም እንግዲህ ቼልሲዎች ጠንካራ ፍላጎት አሳይቷል ተብሎ የተገለጸ ይገኛል። ወደ 70 ሚሊዮን ዩሮ የሚገመተውን ይህንን ተጫዋች እንግዲህ ከኮሬ ዴሎ ስፖርት ጋር ባደረገው ቆይታ መሰረት ማለት ነው እንግዲህ ከቦሎኛ ጋር እርግጥ ደስተኛ መሆኑና በእግር ኳስ እድገቱ ላይ ትክክለኛው ክለብ ላይ እንደሚገኝ ተጫዋቹ ተናግሯል። ግን ምናልባት በቀጣይ ጊዜያቶች ላይ ማለት ነው ወደ ትልቅ ለሚያመራበት አጋጣሚ ካለ ያን ሊጠቀም እንደሚችል ጎን ለጎን የሰጡ ሀሳብ እንዳለ መናገር ይቻላልና 70 ሚሊዮን ዩሮ ገደማ ነው የሚገመተው ይህንን ተጫዋች ቼልሲዎች ለማስፈረም ፍላጎት አሳይቷል ተብሏል። የቦሎኛው አሰልጣኝ ቪንኬንዞ ኢታሊያኖ ስለ ተጫዋቹ ሲናገሩ ኤክሴፕሽናል ታለንት ብለውታል። ብዙ ጊዜ የማይገኝ ክህሎትን የታደለ ተጫዋች በሚል አቅሙን በዛ ደረጃ እንደገለጹት ይታወቃል። ተጫዋቹ በጣም በአጭር ጊዜ በተለይ ክለቡ ሊያጣው የሚፈልገው አይነት ተጫዋች አይደለም። ያዩትን ከማስፈረም ወደ ኋላ የማይሉት የምዕራብ ለንደኑ ክለብ ቼልሲ ግን አይናቸውን ተጫዋቹ ላይ ስለመጣላቸው ለማወቅ ተችሏል። አርጀንቲና አጥቂ ዘንድሮ ተሰልፎ በተጫወተባቸው 5 ጨዋታዎች 3ቱን በቋሚነት ነው እየጀመረው። አንድ ጎል አስቆጥሮ አንድ ኳስ ደግሞ አመቻችቶ ማቀበል የቻለባቸው አጋጣሚዎች ተፈጥሯል። ቼልሲ የተጫዋቹን ክህሎት በመረዳት በጊዜ እንግዲህ ፈጥነው ፊርማውን ለማግኘት ጥረት እያደረጉ ይገኛሉ። አሁን ባለው ወቅት ሁኔታ ማለት ነው። ግን ይሳካላቸዋል የሚሉት ጉዳዮች አጠራጣሪ ቢሆንም በቀጣይ ያው ክለቡ የሚራመድበት እንቅስቃሴ ይጠበቃል። በክለባቸው ውስጥ ያው ኤንዞ ፈርናንዴዝ ከዞ አሌሃንድሮ ጋርናቾ፣ ፋኩንዶ ቡዌኖቴ እንዲሁም ደግሞ በውሰት ዶርትመንድን የተቀላቀለው የተከላካይ መስመር ተጫዋቻቸው አንሴልሚኖ አርጀንቲናዊ ናቸውና ቼልሲዎች ተጫዋቹን ለማስቆ በሚያደርጉት ጥረት ላይ አጋዥ ሊሆኑ ይችላሉ ተብሎ ይገመታል። ካቻ ግፊት ጋር በተያያዘ ግን በአጥቂ መስመር ላይ አዲሶቹ ግዢዎቹ ሊያም ዴላፕ አሉ፣ እንዲሁም ጆዋ ፔድሮ አሉ። እነዚህ ተጫዋቾች ከውጪ ማርጊዩም እንዲሁ በውሰት በተለይ ከሰንደርላንድ ቤት ውሰት ሁሉን አቋርጦ ክለቡ እንዲቀላቀል ቢደረግም ያን ያክል የመሰለፍን እድል እያገኘ የማይገኝ ሌላው የአጥቂ መስመር ተጫዋች እንደሆነ ይታወቃል። ከዛ ውጪ በውሰት ሙኒክ ቤት የሚገኘው ኒኮላስ ጃክሰን እንዳለ ያው ዞሮ አሁንም ቢሆን ንብረትነቱ እናት ክለቡ ቼልሲ እንደሆነ ይታወቃል። ነው ሁሉ አጥቂ ባለበት አሁን ይህንን ተጫዋች ቋሚ ተሰላፊነትን እድል ይሰጡታል በሚል እንግዲህ ተጫዋቹን አሳምነው ማስፈረም ይችላል ወይ የሚለው ትልቁ አጣብቂኝ ጉዳይ ነው። ከቼልሲ እግር ኳስ ክለብ ጋር በተያዘ ተጫዋቹም የሁሉ ዘርፈ ብዙ አጥቂ መስመር ተጫዋቾች በቼልሲ ቤት እያሉ ቋሚ ተሰላፊነትን እድል አገኛለሁ በሚል ክለቡን መርጦ ያቀናል ተብሎ አይገመትም። ግን ምን አይነት መፍትሄዎችን ይዘይዳሉ? በተለይ ደግሞ ጃክሰንንም በቋሚነት ወደ ሙኒክ ከሻኙ በኋላ ያሉትን ነገሮች እንግዲህ ፊክስ ካደረጉ ወይም ደግሞ ያለውን ቦታ ትንሽ ከፈት ካደረጉ የአጥቂ መስመር ቦታውን የተጨናነቀ ቦታ ከሌለና ተጫዋቹን ለማስፈረም እንግዲህ በቀጣይ የሚያደርጉት ጥረትና የሚወስዷቸው እርምጃዎች ከቼልሲ እግር ኳስ ክለብ ጋር በተያዘ እንዲጠበቁ ያደርገዋል። ከዛ ውጪ የአርሰናሉ አምበል እንዲሁም ደግሞ የማጥቃት እንቅስቃሴያቸው ላይ በተለይ በቻንስ ክሬሽን ወይም ደግሞ የግብ ዕድሎችን በመፍጠር ሂደት ላይ ትልቅ አስተዋጽኦ የሚያበረክተው ተጫዋች ማርቲን ኦዴጋርድ እስከ ህዳር ወር አጋማሽ ድረስ ወደ ሜዳ እንደማይመለስ ተገልጿል። እንግዲህ በተደጋጋሚ በጉዳት እየተፈተነ የሚገኝ ተጫዋች እንደሆነ መናገር ይቻላል። ከአርሰናሉ አማካኝ ማርቲን ኦዴጋርድ ጋር በተያዘ ማለት ነው ከአንድ ወር በላይ እንግዲህ ከሜዳ እንደሚርቅ ለማወቅ ተችሏል ማለት ነው። እንግዲህ ለ6 ሳምንት ከሜዳ ይርቃል የተባለው ከማርቲን ኦዴጋርድ ጋር በተያዘ ማለት ነው። 26 ዓመት ላይ ነው የሚገኘው የኖርዌይ አማካኝ። አምናም እንደምናስታውሰው በዚሁ የዓለም ዋንጫ የማጣሪያ መርሃ ግብሮች ወይም ደግሞ የኔሽንስ ሊግ
ሊግ መርሃ ግብሮች ላይ በተለይ ለሀገሩ ኖርዌይ እየተጫወተ በነበረበት ሰዓት ላይ ከስፔን ብሔራዊ ቡድን ጋር ባደረጉት ጨዋታ ላይ ከሩዲገር በተፈጠረው ግጭት ምክንያት ተጫዋቹ እንዲሁ ረዘም ላለ ጊዜ ለሁለት ወር ገደማ ከሜዳ ርቆ እንደነበር የሚታወቅ ጉዳይ ነው። በዚህ ዓመት እንግዲህ በዓለም ዋንጫ ማጣሪያ መርሃ ግብሮች በፊት በተደረገ የመጨረሻ መርሃ ግብር ላይ በተለይ አርሰናል ዌስትሃምን 2-0 በሆነ ውጤት ባሸነፉበት መርሃ ግብር ላይ ነው እንግዲህ ከክሪስቲያንሶ ሰመርቪል ከተባለው የዌስትሃም ተጫዋች ጋር ጉልበት ለጉልበት የተገጫጩት። ግን ማርቲን ኦዴጋርድ ከሜዳ ተቀይሮ ለመውጣት የተገደደበት አጋጣሚ ተፈጥሮ እንደነበር የሚታወቅ ጉዳይ ነው። ለአርሰናል ምናልባት በቀጣይ በሚያደርጉት መርሃ ግብሮች ላይ ማለትም በፕሪሚየር ሊጉ ከፉላም ጋር ከዛ ውጪ በአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድን የሚጋብዙበት መርሃ ግብር ከዛ ውጪ በሜዳቸው ክሪስታል ፓላስን የሚጋብዙበት ከዛም ብራይተንን ያስተናግዳሉ አርሰናሎች በቀጣይ አዲሱን አዳጊውን ቡድን በርንሌን ከሜዳቸው ተጉዘው ተርፍ ሞር ላይ የሚያደርጓቸው የፕሪሚየር ሊግ መርሃ ግብሮች ያልፉታል። ከዛ ውጪ ከሻምፒየንስ ሊግ ጋር በተያያዘ እንዲሁ የስላቪያ ፕራግ መርሃ ግብር ከሜዳቸው ውጪ ተጉዘው የሚያደርጉት መርሃ ግብር ነው። ከዛ ውጪ አዲሱን አዳጊው ቡድን የሬጂስ ሌብሬስን ቡድን ሰንደርላንድ ወደ ስታዲየም ኦፍ ላይት ተጉዘው የሚያደርጓቸው መርሃ ግብሮች እነዚህ ወደ 7 የሚጠጉ መርሃ ግብሮች ማለት ነው። በሁሉም መርሃ ግብሮች ተጫዋቹ የሚያልፉት ይሆናል ተብሎ ነው የተገለጸ የሚገኘው። እንግዲህ አርሰናል ደጋፊዎች ጉዳዩን በሁለት መንገድ እያዩት ይገኛሉ። አንደኛው በተለይ ምንም ብዙ የሚያሳስብ ነገር የለም፣ በተለይ አዲሱ ፈራሚያችን ኤቤሬቺ ኤዜ ራሱን በደንብ የሚያሳይባቸው መርሃ ግብሮች ይሆናሉ ተብሎ ይገመታል የሚል ሀሳብ አላቸው። እንደው ኤቤሬቺ ኤዜ እንኳን አንዳንዴ ደከም ያለባቸው መርሃ ግብሮችም ካሉ ኤታን ዋኔሪም ስላለ ይበልጥ ይሄ ትሬኳቲስት የ10 ቁጥር የክሬሽን ወይም ደግሞ እድሎች የሚፈጠርበት ቦታ ከመሆኑ ጋር በተያያዘ እነዚህ ሁለት ተጫዋቾች የቤት ስራውን በሚገባ ይወጡታል የሚል እምነት ያላቸው የአርሰናል ደጋፊዎች አሉ። አንዳንዶች ደግሞ ያው በተለይ ማርቲን ኦዴጋርድ 2022-2023 የውድድር ዘመን ላይ ሳይሳይ የነበረውን እንቅስቃሴ መጠነኛ በሆነ መንገድ ፍንጭ እያሳየ ነበር። ወደዛ ወደ 2022-2023 የውድድር ዘመን የተመለሰበትን አቋም እያሳየ ነበርና በዛ መንገድ ተጫዋቹ የግል የሚባል ክህሎቶች እንዳሉት ይታወቃል። በተለይ ደግሞ ታይት ስፔስ ላይ የሚፈጥራቸው እድሎች ከማርቲን ኦዴጋርድ ጋር በተያያዘ በጣም ቁልፍ እንደሆነ ይታወቃል። ተጫዋቹ ላይ ብቻ የተሰጡ ጥሩ አቅም ወይም ደግሞ ክህሎት የተላበሰባቸው እንቅስቃሴዎቹ ይጠበቃሉና ምናልባት በጣም ሎ ብሎክ ላይ መሰረት የሚያደርጉ ቡድኖች ካሉ ምናልባት ልንቸገር የምንችልባቸው አጋጣሚዎች አሉ የሚል ሀሳብም ከአርሰናል ደጋፊዎች የተሰነዘሩ ይገኛል ማለት ነው። ዞሮ ዞሮ ግን ተጫዋቹ እስከ 6 ሳምንት ድረስ ከዚህ የኤምሲኤል ጉዳት ጋር በተያያዘ ማለት ነው ከሜዳ እንደሚርቅ ለማወቅ ተችሏል። ከዛ ውጭ ግን ኖኒ ማዱዌኬ እንዲሁም ደግሞ ካቨርስ እና ፔሮ ሂንካፒ ከጉዳት አገግመው እንግዲህ ይሄ ፒች ትሬኒንግ ወይም ደግሞ ሳር ላይ የሜዳ ልምምድ መጀመራቸው ለማወቅ ተችሏል ማለት ነው። ከቡድኑ ጋር ልምድ አልጀመሩም፣ ግን ይሄ በተለይ ፈርስት ስቴፕ የምንለው ወይም ደግሞ የመጀመሪያው የሪከቨሪ ታይም ላይ በፕሮሰስ ቡድን ከመቀላቀላቸው በፊት የሚያደርጉትን ልምምድ ለማከናወን ዝግጁ የሆነ ጤንነት ላይ እንደሚገኙ ክለቡ ያሳወቀበት አጋጣሚ እንዳለ መናገር ይቻላል። በተለይ ፔሮ ሂንካፒ የአዲሱ ፈራሚ ኢኳዶሪያ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ከብሽት ጉዳት ጋር በተያያዘ ለአርሰናል እስካሁን ተሰልፎ የተጫወተው አንድ መርሃ ግብር ላይ ብቻ ነው። በኤፍኤ ካፕ ላይ ተቀይሮ የገባበት አጋጣሚ እንደተፈጠረ መናገር ይቻላል። ከዛ ውጭ ግን በፕሪሚየር ሊግ መርሃ ግብሮች ላይም በተለይ ውስን የደቂቃ በተለይ ሪካርዶ ካላፊዮሪን ተክቶ የገባበት አንድ መርሃ ግብር ካልሆነ በስተቀር በቋሚነትም ተሰልፎ እስካሁን ድረስ አልተጫወተም። ግን ይሄ የጭን መታጠፊያ ግሬን ህመሙ አገርሽቶበት እንደነበር የሚታወቅ ጉዳይ ነው። አሁን ወደ ሜዳ ተመልሷል ተብሎ የተገለጸ ይገኛል። አርሰናል ሊጉ ሲመለስ እንግዲህ የፊታችን ቅዳሜ በለንደን ደርቢ ከፉላም ጋር ከሜዳቸው ውጭ ተጉዞ ክራቨን ኮቴጅ ላይ ነው ጨዋታውን የሚያደርጉት። ባለፉት ጥቂት ዓመታት ይሄ ሜዳ ቀላል አይደለም ለአርሰናል። ከዛ አንጻር ያው ሚኬል አርቴታ በእርግጥ በተለይ ባለፉት ዓመታት ላይ የነበረውን ስብስብ አይደለም በሁሉም ቦታ ላይ እያንዳንዱ ሜዳ ዲፓርትመንት ላይ ጥሩ የሚባሉ ተጫዋቾች አሏቸው። ይህ በእንዲህ እንዳለ ግን ፔሮ ሂንካፒ ለፉላሙ መርሃ ግብር ላይ ይደርሳል ተብሎ ይገመታል። ከዛ ውጭ ግን ኖኒ ማዱዌኬና እንዲሁም ደግሞ ካይ ሃቨርትዝ ግን በጣም ተረጋግተው ሙሉ ለሙሉ ጤንነታቸውን ሳያረጋግጡ ወደ ሜዳ እንዲመለሱ ሚኬል አርቴታ ማይፈቅድም ተብሎ ነው የሚገመተውና ከዛ አንጻር ይህ ጨዋታ ያልፋቸዋል ተብሎ ይገመታል። ከዛ ውጭ ማንቸስተር ዩናይትድን ጠቅለው ለመግዛት በድጋሚ ፍላጎት ያሳዩት ፊንላንዳዊ ቢሊዮነር ስለ ስትራቴጂና ስለ እቅዳቸው ያው በግልጽ አብራርተዋል። እንግዲህ የቱርኩ የስፖርት ባለስልጣን እንዲሁም ደግሞ የመዝናኛ ዘርፍ ኃላፊ የሆኑት ተርኪ አልአልሺክ በማህበራዊ ትስስር ገጻቸው ላይ በወጡት ጽሁፍ አማካኝነት በዋናነት ማንቸስተር ዩናይትድ ከአዲስ ባለሀብት ጋር የሽያጭ ድርድር እያደረገ እንደሆነ ፍንጭ መስጠታቸውን ተከትሎ በጣም የባለቤትነት ለውጥ ወሬዎች በትልቁ ሲያስነሳ ቆይቷል ከዚህ እግር ኳስ ክለብ ጋር በተያያዘ። ይሁንና የክለቡ ምንጮች ይሄ ወሬ መሰረት የለውም የሚል አስተያየት ቢሰጡም በሌላ በኩል ደግሞ የቀድሞ የማንቸስተር ዩናይትድ ተጫራች የሆነው ግለሰብ ቶማስ ዚሊያከስ በድጋሚ ክለቡን ለመግዛት አዲስ ጥያቄዎችንና ጥረቶችን እያደረገ እንደሚገኝ ነው መረጃዎች ትላንትና የጠቆሙት። የፊንላንዳዊ ባለሀብት ቶማስ ዚሊያከስ እንግዲህ የማንቸስተር ዩናይትድ ባለቤትነትን የመግዛት ፍላጎቱ ዳግም ገልጿል ተብሏል። ባለሀብቱ እንደገለጸው ከሆነ ክለቡን ወደ ቀድሞ ክብሩ ለመመለስ ስልታዊና ትልቅ የገንዘብ መዋለ ንዋይ የሚያስፈልጋቸው ተጫዋቾች ያስፈልጉታል። ራፊኒያም ለዩናይትድ የማጥቃት መስመር ወሳኝ ለውጥ ሊያመጣ የሚችል ተጫዋች እንደሆነ በማመን ተጫዋቹን ቀዳሚ ፈራሚያቸው እንደሚያደርጉት ከወዲሁ ቃል እየገቡ ይገኛሉ። እንደ ምርጫ ቅስቀሳ ማለት ነውና ቶማስ ዚሊያከስ ማንቸስተር ዩናይትድ ወደ ዓለማችን ቁጥር 1 ክለብነት ለመመለስ የሚያስችል እቅድ እንዳላቸው ገልጿል። አሁን ያለው የክለቡን አናሳ ባለቤትነትን ያዙት ወይም ወደ 30% ገደማ ደርሷል የሰር ጂም ራትክሊፍ የባለቤትነት ድርሻ ማለት ነውና እሳቸውን ጨምሮ ከሌሎች ፍላጎት ካላቸው ባለሀብቶች ጋርም በቅርበት አብሮ ለመስራት ዝግጁ መሆናቸውንም ጎን ለጎን አስታውቋል። ይህ ማለት የክለቡን ጥሩ ጥቅም የሚያስቀድሙ እስከሆነ ድረስ ከማንም ጋር ለመተባበር ፈቃደኛ መሆናቸው ነው። እንግዲህ ቶማስ ዚሊያከስ ይህን ፊንላንዳዊ ቢሊዮነር
የገለጸው ማለት ነው። ይሄ ማንቸስተር ዩናይትድ የባለቤትነት ሽግግር ዙሪያ እየተነሳ ያለውን ውዝግብና ክለቡን ለመግዛት ጥረት እያደረጉ ለሚገኙ ባለሀብቶች ጋር በተያያዘ መጨረሻው ምን ይሆናል፣ ምን መልክ ይዛል የሚለው የሚጠበቅ ሲሆን የክለቡ የስፖርት ወደፊት ዕጣ ፈንታ ግን ሊለውጥ የሚችል ትልቅ ምዕራፍ እንደሆነ ታምኖበታል። በአጠቃላይ ማንቸስተር ዩናይትድ ሪያል ማድሪድን በመከተል በዚህ በተጠናቀቀው የውድድር ዘመን ማለት ነው በጣም ትርፋማ ሆኖ ያጠናቀቀው ሁለተኛ ክለብ እንደሆነ ይታወቃል። ይሄ ምን ያክል ክለቡ ገንዘብ ጄኔሬት የሚያደርግ ክለብ ነው። እርግጥ ዕዳ ቢኖርበትም ግን ትርፍ ወይም ደግሞ ይሄ አሎኬት የሚያደርጋቸው በስፖንሰርሺፕ ሊሆን ይችላል፣ በተለያዩ የማርኬት ቫልዩ እንዲሁም ደግሞ የቲቪ ብሮድካስት እና ተያያዥ ጉዳዮች የሚያገኛቸው ገቢዎች በጣም ከፍተኛ ናቸውና ለዛም ነው ግሌዘሮች ከሁለት አስርት ዓመታት በላይ ይህንን ክለብ ቢያስተዳድሩትም ግን ሙሉ ለሙሉ መሸጥ የማይፈልጉት ማለት ነውና ገቢ የሚያገኙበት ክለብን ለምን ይሸጡታል? የነሱ የሚያቀርቡት መከራከሪያ ነጥብና ሀሳብ ነው። ዞሮ ዞሮ ግን አሁን የተርኪ አል ሼክ በማህበራዊ ትስስር ገጽ ይፋ ካደረጋቸው መረጃዎች ጋር በተያያዘ ዩናይትድ በተለይ ከአዲስ ባለሀብት ጋር እየተደራደረ ይገኛል የሚሉት ጉዳዮች በጣም ሰፊ የሚባል ርዕሰ ጉዳይ ከዚህ ክለብ ጋር በተያያዘ የተለያዩ ሀሳቦችም እንዲሰነዘሩ እያስገደደ ይገኛል። የፊንላንዳዊ ቢሊዮነር ደግሞ በዋናነት ቶማስ ዚሊያከስ ማለት ነው ዩናይትድ ወደ ቀድሞ ዝናው ለመመለስ የሚያስችል እቅድና ፕሮጀክት አለኝ ብሏል። እንግዲህ ክለቡንም በድጋሚ ለመግዛት ጥያቄ እንደሚያቀርብ ነው ይፋ ያሳወቀው። ከዛ ውጪ ሊቨርፑል የሻምፒየንስ ሊግ አሸናፊውን የፓሪስ ሴን ጀርሜን ተከላካይ ተጫዋች ዊሊያም ፓቾን ለማስፈረም 65 ሚሊዮን ዩሮ መመደባቸው እየተገለጸ ይገኛል። የማርጌሂ አማራጭን ለማየት የተገደዱ ይመስላሉ ሊቨርፑሎች። አሁን ባለው ወቅት ሁኔታ ማርጌሂን ልክ እንዳምናው ለማስፈረም ነገሮች አልጋ ባልጋ ይሆንላቸዋል ተብሎ አይገመትም። ምክንያቱም ባርሴሎናም ፉክክር ውስጥ ገብቷል፣ ባየር ሙኒክም ፉክክር ውስጥ ገብቷል። በኡፓሜካኖ በነገራችን ላይ ትላንትና የወጡ መረጃዎች ከዚህ ተጫዋች ጋር በተያያዘ የሚያመላክቱት በፍጹም ውሉን የማደስ ፍላጎት እንደሌለውና ተጫዋቹ አሁን ይሄ ድራይቪንግ ሲት ምንለው ወይም ደግሞ ይሄ መሪውን የያዘው ተጫዋቹ መሆኑንና እሱ በሚፈልገው መንገድ ኮንትራቱ እንደሚሄድ ነው እንግዲህ በወኪሉ አማካኝነት ታሳወቀ የተባለው ማለት ነው። ይሄ ማለት በተለይ ተጫዋቹ እየጠየቀ የሚገኘው ገንዘብ ካልተከፈለው በስተቀር ውሉ ለማደስ ፈቃደኛ እንዳልሆነ እንግዲህ አስረግጦ ተናግሯል ተብሏል ክለቡና ይሄ ጉዳይ በጣም በስፋት መነጋገር ይሆናል። ምናልባት ተጫዋቹን በክረምቱ ክለቡ ሊለቅ የሚችልበት አጋጣሚ እንዳለ ነው የተገለጸ የሚገኘው። ያንን ከግምት በከተተ መልኩ ማርጌሂ ፈላጊ የሆኑ ብቅ ካሉ ክለቦች መካከል አንዱም ባየር ሙኒክ ስለመሆኑ ለመናገር ያክል ነው። ስለዚህ ያው የጌሂ ጉዳይ አልጋ ባልጋ ሆኖ ለሊቨርፑል ተጫዋቹ ዝውውሩን ያከናውናል ተብሎ አይገመትም ፉክክር ስለሚኖርባቸው ማለት ነው። ከዛ አንፃር የማርጌሂን አማራጭ ለማየት ተገዷል ማለት ነው። ሻምፒዮኖቹ ሊቨርፑሎች ፊታቸውን ወደ ኤኳዶሪያዊ ዊሊያም ፓቾ ማዞራቸው የሚጠቁሙ መረጃዎች ወጥተዋል። የተከላካይ መስመራቸው ላይ እየታየ የሚገኘው ክፍተት በጣም በትልቁ ጥያቄ የሚነሳበት መሆኑ ከወዲሁ እየታየ ይገኛል። የአርነ ስሎቱ ቡድን በተከታታይ 3 መርሃ ግብሮች ላይ እንግዲህ ሽንፈት እንዳጋጠመው ይታወቃል። ይህ ቡድን በቀጣይ ላንካሻየር ደርቢ ነው ማንቸስተር ዩናይትድን ያስተናግዳሉ። ዩናይትድ ታዲያ ያው ሊቨርፑል ላይ እየታየ የሚገኘው የተከላካይ መስመር ክፍተት በደንብ ኤክስፖዝ ለማድረግ ተጋላጭነታቸውን ለመጠቀም ጥረት ያደርጉበታል ተብሎ የሚገመት መርሃ ግብር ይሆናል። ይህ በእንዲህ እንዳለ ግን በቀጣይ የውድድር ዘመን ላይ ምናልባት ክለቡ ይበልጥ ማጠናከር ያለበትና በጠናቀቀው የውድድር ዘመን ላይ በተለይ ተከላካይ መስመር ተጫዋች ሳያስፈርሙ የዝውውር መስኮቱ መዘጋቱ ትልቅ ዋጋ አሁን ባለው ወቅት ሁኔታ እያስከፈላቸው እንደሚገኝ መናገር ይቻላል። 420 ሚሊዮን ፓውንድ ነው የወጡት። 7 ተጫዋቾችን አስፈርሟል። አንዱ ተከላካይ ነው ጂዮቫኒ ሊዮኒ፣ ግን ተጫዋቹም የጉልበት ጅማት መበጠስ ጉዳት እንዳጋጠመው የሚታወቅ ጉዳይ ነው። ከዛ አንፃር የተከላካይ መስመራቸውን የኋላ መስመራቸውን ለማጠናከር የ23 ዓመቱን ዊሊያም ፓቾን ለማስፈረም ሊቨርፑል ፍላጎት አሳይቷል ተብሏል። ይህንን መረጃ ለክለቡ ቅርብ የሆነው አካል ሊቨርፑል ኤኮ ነው የዘገበው። ኤኳዶሪያዊ የተከላካይ መስመር ተጫዋች በፈረንሳዩ ኃያል ቡድን ፓሪስ ሴን ጀርሜን ቤት የአምስትዮሽ ዋንጫን እንዲያሳኩ በማድረጉ ሂደት ላይ ትልቅ አስተዋጽኦ ከነበራቸውና ከቡድኑ አንጋፋው የተከላካይ መስመር ተጫዋች ከሆነው ማርኪኒዮስ ጋር የፈጠሩትም ጥምረት አስደናቂ እንደነበር የሚታወቅ ጉዳይ ነው። ብዙ ልታይ የማይል ትኩረትን መሳብ የማይፈልግ ግን ደግሞ ዝምተኛና አደገኛ ኳስ አስጣይ መሆኑን በተደጋጋሚ ያሳይቷል ዊሊያም ፓቾ በዚህ በተጠናቀቀው የውድድር ዘመን ማለት ነው። ከዛ ውጪ ሊቨርፑል ቤት አንጋፋው ተከላካይ መስመር ተጫዋች እንዲሁም ደግሞ የቡድኑ አምበል ቨርጅል ቫን ዳይክ ከእድሜ ጋር በተያያዘ የሚመጣ አቋም እየተፈተነ ይገኛል በዚህ ሰዓት። ከዛ ውጪ አጣማሪ ኢብራሂማ ኮናቴም ልብ ወደ ማድሪድ ለማቅናት የሸፈተ ተጫዋች ነው። ከዛ አንፃር ቦታውን ለማጠናከር ከወዲሁ ሊቨርፑል በጣም መጠነ ሰፊ ስራዎች ይጠብቃቸዋል ማለት ነው። የፈረንሳይ ኃያል ቡድን ስኬታማ የነበረውን የውድድር ዘመናቸው ላይ በጣም ትልቅ አስተዋጽኦ ካላቸው ተጫዋች መካከል አንዱ የሆነውን ዊሊያም ፓቾን ማጣት አይፈልጉም ፓሪስ ሴን ጀርሜኖች። ግን ሊቨርፑሎች በዋናነት በዝውውሩ በተለይ የሚያቀርቡት የገንዘብ መጠን አንድ፣ ከዛ ውጪ ደግሞ ተጫዋቹ ዝውውሩ ማከናወን ይፈልጋል ወይ የሚለው ጉዳይ ሁለት ከግምት ውስጥ ይገባል ተብሏል። በተለይ ደግሞ እስከ 65 ሚሊዮን ዩሮ እንደሚወጣ ነው ኤስቲሜትድ ትራንስፈር ቫልዩ ወይም ደግሞ በገበያው ላይ የአማካኝ ዝውውር ሂሳቡ የሚያመላክተው ያንን ገንዘብ ነው። ግን ከዛም በላይ ፓሪስ ሴን ጀርሜኖች ለዚህ ተጫዋች ሊጠይቁ እንደሚችሉ ይገመታል። ረጅም ጊዜ እንግዲህ አንድን ክለብን ለማገልገል የሚያስችል እድሜና ክህሎት ላይ የሚገኘው ይህንን ተጫዋች በዚህ ሰዓት በእጃቸው ማስገባት ለሊቨርፑል እንደ ትልቅ ስኬት እንደሚቆጠር መናገር ይችላል። በነገራችን ላይ የአውሮፓ ሻምፒየንስ ሊግን ያሳካ የመጀመሪያው ኤኳዶራዊ ተጫዋች እንደሆነ ይታወቃል። ዊሊያም ፓቾ ልምድ በማግኘት በሂደት አሁን ከሚያሳየው አቋም ደግሞ ይበልጥ የተጠናከረና ምናልባትም ደግሞ ፍጹም ለመባል ወደሚቀርብ አይነት ክህሎትን የተጠጋ ተጫዋች የሚሆኑበትን አጋጣሚ የመፍጠር አቅም ያለው ተጫዋች ነው። ከዛ አንጻር ዝውውሩን ያከናውናሉ ወይ የሚለው ጉዳይ ቢጠበቅም ሊቨርፑል ግን ተጫዋቹ ላይ ፍላጎት እንዳላቸው በግልጽ አሳውቋል ሲል ተነባቢ ጋዜጣ ፊጄስን በዘገባው ላይ ያሰፈረው ጽሑፍ ያመላክታል። ከዛ ውጪ የፊታችን እሁድ እንግዲህ የሱፐር ሰንዴ ላይ በጣም የሚጠበቅ መርሃ ግብር በእንግሊዝ ፕሪሚየር ሊግ 8ኛ ሳምንት ይደረጋል። እንደሚታወቀው በላንካሻየር ደርቢ ለ217
ለሰባተኛ ጊዜ ሊቨርፑልና ማንቸስተር ዩናይትድ በመካከላቸው 56 ኪሎ ሜትሮች ርቀት ነው የሚገኘው። እንግዲህ የሁለቱ ያው በኢንዱስትሪ የመጣ በተለይ አብዮትን ተከትሎ የመጣ የእግር ኳስ ፉክክር እንደወለደ ይታወቃል። የላንክሻየር ደርቢ እንደሚታወቀው ታሪካዊ አመጣጡን በግልጽ ያንን ነገር ነው የሚያመላክተው። ሁለቱም 20 ጊዜ የእንግሊዝ ፕሪሚየር ሊግን በማሳካት ትከሻ ለትከሻ የሚለካኩ በዚህ ሰዓት በእንግሊዝ ሀገር ትልቁ ክለብ ማን ነው ቢባል እንግዲህ ሁለት ሰው ቢጠየቅ አንዱ ሊቨርፑል አንዱ ማንቸስተር ዩናይትድ ነው የሚሉት በዚህ ሰዓት። ምክንያቱም እኩል ጊዜ ነው ፕሪሚየር ሊጉን ከፍ አድርገው ያሳኩትና የሚያደርጉት መራግብር በየትኛውም ሁኔታ በየትኛውም አቋም ላይ ይጠበቃልና በእንግሊዝ ፕሪሚየር ሊግን በጣም ትኩረትን ከሚስቡ በአመቱ ውስጥ ከሚከናወኑ ተጠባቂ መራግብሮች መካከል አንዱም የላንክሻየር ደርቢ እንደሆነ ይታወቃል። ታዲያ የፊታችን እሁድ ይህንን ጨዋታ ማን ይመራዋል የሚሉት ጉዳዮች ሲጠበቁ እንደነበር ይታወቃል። ታዲያ ኤፍኤው ወይም ደግሞ የእንግሊዝ እግር ኳስ ማህበር በአጠቃላይ በፒጂኤም ወይ አማካኝነት በእንግሊዝ ዳኞች ማህበር አማካኝነት ዳኞችን መሰየማቸውን ይፋ አድርጓል ለሁሉም መራግብሮች። በዛ ሂደት ላይ ማይክል ኦሊቨር ጨዋታ እንደሚመራ ለማወቅ ተችሏል። ይሄ ጥሩ ዜና አይደለም ለሊቨርፑል። ምክንያቱም ይሄ አልቢተር እንግዲህ በሚመራባቸው የላንክሻየር ደርቢ ጨዋታዎች ላይ ያው በታሪካዊ ሂደት ማለት ነው ጥሩ ውጤቶችን ብዙ ጊዜ ሲያስመዘግቡ አይታይበትም። አምናም በነገራችን ላይ ማይክል ኦሊቨር ነው አንፊልድ ላይ የሁለቱን ቡድኖች ጨዋታ የመራው ባቸው ውጤት እንደተጠናቀቀ የሚታወቀ ጉዳይ ነውና አንፊልድ ላይ የሚደረገውን ተጠባቂ ጨዋታ ላይ እንግዲህ ማይክል ኦሊቨር ጨዋታውን በመሃል ዳኝነት ይመሩታል ተብሏል። ዋና ዳኛው ከዚህ በፊት በ5 አጋጣሚዎች የሊቨርፑልና የማንቸስተር ዩናይትድ ጨዋታን የመራበት አጋጣሚ አለ። ኦሊቨር የመራቸው ጨዋታዎች ላይ ሶስቱ ባቸው ውጤት ሲጠናቀቁ ማንቸስተር ዩናይትድ ሁለቱን ጨዋታዎች አሸንፏል። ሊቨርፑል ማይክል ኦሊቨር ዋና ዳኛ ሆኖ ከማንቸስተር ዩናይትድ ጋር ያደረጋቸውን ጨዋታዎች በአጠቃላይ አሸንፎ ያቅምና ያው ጥሩ ዜና አይደለም ብዬ ነገርኩት ወይም ደግሞ የተናገርኩበት ምክንያት ለዛ ነው። ግን በዳኛ ላይ መሰረት ያደረገ እንቅስቃሴ አይደለም። ያው ማይክል ኦሊቨር የታወቀ ሰርቲፋይድ የሆነ ወይም ደግሞ ሁሉም ሰው የሚያውቀው የኒውካስል ዩናይትድ ደጋፊ እንደሆነ ይታወቃል። ማይክል ኦሊቨር ያ ቀጥተኛ በሆነ መንገድ ጨዋታው ላይ ኢምፓክት ባይኖረውም ወይም ደግሞ ተጽዕኖ ባይኖረውም ግን በአጠቃላይ ጨዋታው ሂደት ከታሪካዊ ዳራ ጋር በተያያዘ ምን ውጤት ይመዘገብበታል የሚለው ጉዳዮች እንዲጠበቅ አድርጎታል። ከዛ ውጭ ኤንዞ ፈርናንዴዝ በሪያል ማድሪድ የዝውውር ራዳር ውስጥ ገብቷል ተብሏል። የስፔኑ ታላቅ ክለብ ሪያል ማድሪድ ወይም ደግሞ ሎስ ብላንኮሶቹ ማለት ነው በዋናነት የአማካይ መስመራቸውን ለማደስ ከፍተኛ ፍላጎት አሳይቷል ተብሏል። በእጩነት የተለያዩ ተጫዋቾችንም እያማተሩ እንደሚገኙ ነው እየተገለጸ የሚገኘው። ከነዛ መካከል ደግሞ አንዱ ኤንዞ ፈርናንዴዝ ስለመሆኑ ለማወቅ ተችሏል። አርጀንቲናዊ አማካኝ ወደ ሳንቲያጎ ቤርናቦ ለማስኮብለል ከፍተኛ ጥረት ያደርጋሉ ተብሏል። የ2026 የክረምት የዝውውር መስኮት ላይ ዋነኛ እቅዳቸው የአማካይ መስመር ተጫዋች ማስፈረም ነው የሚሆነው። በዛ ሂደት ደግሞ ኤንዞ ፈርናንዴዝ ከፊት በተለይ ይሄ ዊሽ ሊስታቸው ወይም ደግሞ የምኞት ዝርዝራቸው ላይ ከፊት የሚጠቀሰው ስም ስለመሆኑ ለማወቅ ተችሏል። ተጫዋቹን ከስታንፎርድ ብሪጅ ማስኮብለል ቀላል ስራ እንደማይሆን ግን ይገመታል። ምክንያቱም የዓለም ዋንጫ አሸናፊ ተጫዋች ነው። ተጫዋቹ በወጥ በሆነ መንገድ ከሞይሰስ ካይሴዶ ጋር በአማካይ መስመር ላይ የሚሰለፍ ተጫዋች እንደሆነ ይታወቃልና ከቤንፊካ በ2023 106 ሚሊዮን ፓውንድ ወጪ ተደርጎበት ክለቡ እንደተቀላቀለ ይታወቃል። የወቅቱም የዝውውሩ የብሪቲሽ ሪከርድ የዝውውር ሂሳብ የወጣበት ተጫዋች እንደነበር የሚታወቅ ጉዳይ ነው። ኤንዞ ላይ ያው ከፍታም ዝቅታም ጊዜያቶችን ነው በቼልሲ ያሳለፈ ተብሎ የተገለጸ የሚገኘው። ብዙዎች በተለይ ተጫዋቹ በጣም ተጋላጭ ነው፣ ግን ሞይሰስ ካይሴዶ ብዙ ጊዜ ከሱ በላይ የሚጠበቅበትን ስራ ስለሚሰራ ሞር ኤንዞ ፈርናንዴዝን ተጋላጭ አያደርገውም የሚል ሀሳብ ይሰነዝራል። ይህ በእንዲህ እንዳለ ግን ከኳስ ጋር በጣም ምቾት ከሚሰማቸው ተጫዋቾች መካከል ይበልጥ የማጥቃት እንቅስቃሴ ላይ በጣም ፋይዳቸው ከፍተኛ ከሆኑ ተጫዋቾች መካከል አንዱና ዋነኛው ኤንዞ ፈርናንዴዝ ነውና ተጫዋቹን ለማስፈረም ሪያል ማድሪድ ከፍተኛ ጥረትና እንዲሁም ደግሞ እንቅስቃሴ በቀጣይ ጊዜያቶች ላይ ያደርጋሉ ተብሎ ይገመታል። ከዛ ውጪ ማንቸስተር ዩናይትድ የሃሪ ኬን ፈላጊ መሆናቸውን የሚጠቁሙ መረጃዎች ሲወጡ እንደነበር ይታወቃል። ከዛ ጋር በተያያዘ ምላሽ ተሰጥቷቸዋል ተብሏል። የባየር ሙኒክ ስፖርቲንግ ዳይሬክተር ክሪስቶፍ ፍሮይንድ ለሃሪ ኬን ጋር በተያያዘ የተነሱ የሚገኙ ጭምጭምታዎች ጋር በተያያዘ ሀሳቦችን ሰጥቷል። ለተጫዋቹ ያላቸውን አድናቆት በመግለጽ ክለቡና ተጫዋቹ በጋራ አብረው እየሰሩ ለመቀጠል ዝግጁ መሆናቸውን የተናገሩት የ32 ዓመቱ እንግሊዛዊ ኢንተርናሽናል አጥቂ ሃሪ ኬን ወደ ጀርመን ካቀና በኋላ በፍጹም ይሄ በጣም ኳስና መረብን የሚያገናኘው በጣም አስደናቂ የሚባለው የአጥቂ መስመር ተጫዋቹ ሃሪ ኬን አቅሙ ሳይቀንስ በጣም ውጤታማ የሚባል እንቅስቃሴዎችንና ጊዜያቶችን እያሳለፈ ይገኛል። ዋንጫ የሚባል ነገር አሳክቶ እንደማያውቅ ይታወቃል በእግር ኳስ ሕይወቱ። ያ ብቻ የሚቀረው አይነት የተሟላ ተጫዋች ስለመሆኑ በተደጋጋሚ ሲናገር ቆይቷል። በፕሪሚየር ሊግ በተደጋጋሚ ራሱን ያሳየ ተጫዋች ነው። ስሙ ከአንድም ሁለትም በተለያዩ የዝውውር ጊዜያቶች ላይ ማለት ነው አንዴ ከማንቸስተር ሲቲ አንዴ ደግሞ ከማንቸስተር ዩናይትድ ጋር ሲያዝ እንደነበር ይታወቃል። የዳንኤል ሌቪ ግትር አቋም መሰረት ባደረገ መልኩ ተጫዋቹ ዝውውሩን ሲያከናውን ቀርቷል። የሆነ ሆኖ ግን ተጫዋቹ ከሁለት ዓመት በፊት ወደ ባየር ሙኒክ ካቀና በኋላ በዛም ዓመት የገርድ ሙለር ወይም ደግሞ የዓመቱ ምርጥ ከፍተኛ ጎል አስቆጣሪ ተብሎም በተለይ ሽልማቱን የወሰደ ተጫዋች ነው በግል ደረጃ ማለት ነው። ዋንጫ ማሳካት ባይችልም ካኔ የዣቪ አሎንሶ በጣም አስደናቂው ባየር ሌቨርኩሰን ዋንጫው እንዳሳካ ይታወቃል። አምና ግን ተጫዋቹ በቪንሰንት ኮምፓኒ ስርም ምንም ጥያቄና መልስ አሰልጣኝ ቢቀያየርም ተጫዋቹ ግን አቋሙ ምንም እንደማያዥቅ አመላካች የሆነ የውድድር ዘመን ባሳለፈበት ጊዜ ዋንጫውን እንዳሳካም ይታወቃል። ያም በእግር ኳስ ሕይወቱ ለመጀመሪያ ጊዜ ነው። በተለይ ሲልቨር ዌር ወይም ደግሞ የሊግ ክብር ሲያሳካ ሃሪ ኬን ለመጀመሪያ ጊዜ እንደነበር ይታወቃል። በዛ ሂደትም ቀጥተኛ ሚና ከነበራቸው ተጫዋቾች መካከል አንዱና ዋነኛው እንደሆነ የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ የማጥቃት እንቅስቃሴያቸውን ለማጠናከር ይበልጥ ይሄ ሾርት ተርም ፕላን የምንላቸው ወይም ደግሞ ለአጭር ጊዜ መፍትሄ ይሆናል ተብሎ የሚገመት አይነት ተጫዋች ነው። አንደኛ ፕሪሚየር ሊጉን ያውቋል፣ ሁለተኛ ደግሞ ሃሪ ኬን ወደ ፕሪሚየር ሊጉ መመለስ ይፈልጋል የሚሉ ጉዳዮች ሲነሱ ነበር። ዋነኛው ምክንያት ትልቅ ታሪክ መስራት ስለሚፈልግ ነው። ምክንያቱም አለን ሼረር የፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች እንደሆነ ይታወቃል። ሃሪ ኬን ደግሞ ሁለት ደረጃ ላይ ተቀምጦ ነው የሚገኘው። የጎል መጠኑ ያን ያክል ሰፊ አይደለም። ታዲያ በተለይ ወደ ፕሪሚየር ሊጉ ተመልሶ በአጭር ጊዜ ይህንን ሪከርድም
የግሉ አድርጎ በዛ ሂደት እንግዲህ ጫማውን የሚሰቅልበትን አጋጣሚ በእንግሊዝ ፕሪሚየር ሊግ እንዲሆን አስቧል ተብሎ ሲገለጽ በቆይቱ አይዘነጋም። በተለይ ቤተሰቦቹም ያው በተለይ ባለቤቱም እንዲሁም ደግሞ ልጆቹም ለንደን ቤት እንዳላቸው ይታወቃል። በቶተናም ቤት ረጅም ጊዜ ያሳለፈ ተጫዋች እንደሆነ ይታወቃልና በተለይ ወደ እንግሊዝ መመለስ የሚፈልጉበት አጋጣሚ ያለ ተብሎ ሲገለጽ በቆይቱ አይዘነጋም። ያንን ከግምት በከተተ መልኩ ማንቸስተር ዩናይትድ ሃሪ ኬንን ለማስፈረም ፍላጎት አሳይቷል የሚሉ ጉዳዮች በስፋት ሲወጡ እንደነበር ይታወቃል። ተጫዋቹ ደግሞ እስከ 2027 የሚያቆይ ኮንትራት ነው ያለው ከባየር ሙኒክ ጋር። እድሜው 32 ነው። ወጣት እየሆነ አይደለም ሄደው። ስለዚህ ምናልባት በቀጣይ ደግሞ ኮንትራቱን ያድሳል አያድስም ሌላው አጠያቂው ጉዳይ ነው። ይህ በእንዲህ እንዳለ እንግዲህ ዳይሬክተሩ ክሪስቶፍ ፍሮይንድ በተለይ ሃሪ ኬን ጋር ደስተኛ ነን፣ ከተጫዋቹ ጋር የመቀጠል ሀሳብ ነው ያለን የሚል ሀሳብ ሰንዝሯል። ምን ያክል ዘላቂ ይሆናል፣ ምን ያክል እውነታን መሰረት ያደረገ ሀሳብ ነው የሚሉት ጉዳዮች በቀጣይ የሚጠበቁ ነው። የኬን የኮንትራት ቆይታ ግን የውል ማፍረሻው 57 ሚሊዮን ፓውንድ ብቻ ነው። ያ ደግሞ በተለይ ተጫዋቹን ለማስፈረም የሚፈልጉ ክለቦች ካሉ ይሄንን ገንዘብ አቅርበው ተጫዋቹን ማስፈረም የሚችሉበት አጋጣሚ ይኖራል ተብሎ ይገመታል። ሃሪ ኬን ግን ወደ ሌላ ሊግ ያቀናል ተብሎ አይገመት። ምናልባት ተጫዋቹን ለማስፈረም የሚቀርብ የፕሪሚየር ሊግ ክለብ ካለ ግን ዝውውሩ ሊቀበል የሚችልበት እድል እንዳለ እየተገለጸ ይገኛል። ለዛሬ ስለ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።